ራሱ እዚህ ቤት የቁጭ ብዬ በጣም ነው የደነገጥኩት። ሀቂቃ እሷ አይኗን ጨፍና እያወራች እኔ ደግሞ እንደዚሁ እያየው ከዛ አይኗን ገልጻ ወይ ስትል እኔ ራሱ በራሱ ደንግጫለሁ። እንደዚህ አይደረግም። ያኔ አንተ የምትፈልገው ልጅ እንድትወልድልህ ነው። ሰሞኑ ላይ የተፈጠረ ነገር ሊኖር ይችላል። እርጉዝ ብትሆነ ራሱ እኮ ሀይሚ እርግዝናዋ በቃ እንደሌላ አድርገዋል። ብሩኬ እንደዛ ማድረግ አልነበረብህም። ሀይሚ በጣም ነው የደነገጠች እና እንኳን እናንተ ቀርቶ እኛ ኦዲየንሶች ተከታዮች ራሱ ደንግጦናል። ሰምታችኋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተም ከሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቱን ተጫኑት እና ያው ሰሞኑን ትናንትና በጉጉት ስንጠብቃቸው ነበረ። ያው እስካሁንም እነሱን እየጠበቅን ብዙዎቻችን 10 20 ጊዜ 30 ጊዜ ዩቱብ ገብተን ወጥተናል ብዬ አስባለሁ። እናንተም እንደዛ ናችሁ? እንደኔ ናችሁ? እጠብቃለሁ የሉም እጠብቃለሁ የሉኝ። በጣም ነው የተናደስኩት። ለማንኛውም አሁንም ቢሆን ከአሁንም በኋላ በየቀኑ ልቀቁ። ቢያንስ እንኳን ዛሬ ሀይሚ ቤት ከመጣችሁ ነገ ብሩኬ ቤት፣ ከነገ ወደ ሀይሚ ቤት እንደዛ እያላችሁ ያው ትናንትና ሀሰን ቤት መታችሁ ነበረ። እኛ ግን ያው በጉጉት ስንጠብቃችሁ የነበረው በቤታችሁ ነበርና አልመጣችሁም። እና ብሩኬ ሀይሚን ሰፕራይዝ አድርጓታል። ሰፕራይዝ ያደረጋትም ደግሞ በውሻ ነው። የውሻውን ስም ደግሞ ኦዲየንሶች ይጻፉ እና በድምጽ ምርጫ በሆነው በላይክ ምርጫ ስም እናወጣላታለን። ቲክቶክ ደግሞ ግዴታ ይቺ ውሻ መፈመስ አለባት ተብሏል። እንግዲህ ሀይሚ በሌላ አካውንት በእሷ ስም ትመጣለች እና እናንተም ደግሞ ፎሎ ለማድረግ አንደኛው መሆን አለባችሁ። እዚህም ደግሞ ስትመጣ በረታቷት። እዚህም ቻናል ከተከፈተላት በእሷ ስም መከፈት አለበት። ሀላስ ባለን ነገር በሙሉ መክፈት አለብን እኛ ራሱ ማለት ነው። እኛ የማዳምቅ እና እንደዛ ማድረግ አለብን እና እላችኋለሁ። ቤቲ ራሱ ባለፈው የውሻውን ልደት ስታከብር አይታችኋል አይደለ? እና ባላችሁ ነገር ነው መደሰትም ማስደሰትም ያለባችሁ። እናንተ ብቻ ተደስታችሁ አጠገባችሁ ያለው ደግሞ መደሰት አለበት ግዴታ። ውሽዬ በጥሩ ሰው ነው የወደቅሽው፣ ጥሩ ደረጃ ትደርሻለሽ ብዬ ያስብ። ይሄ ሳቅ ደግሞ ለምንድን ነው የሚመጣው? ያው አመል ሆኖበት ነው። እና በጥሩ ሰው ተጨምረሻል፣ አትፍሪ፣ ምንም የሚያስፈራ ነገር የለም። ሀይሚዬ ደግሞ የዋህ ነች፣ አንቺም ደግሞ ትልቅ ደረጃ ትደርሻለሽ። ስለዚህ ምንም ያሳስብሽ ነገር የለም። የቀለብሽም ነገር እንዳያሳስብሽ። ካሁን በኋላ ፈታ ዘናት ያለሽ ቡታጀራ ገብተሽ ምን አተሽ ክትፎ ብቲ ምን ብቲ ምንም የሚጠፋ የሚጎልሽ ነገር የለም። ካሁን በኋላ እንደዚህ እንዳይከፋሽ ዘና ፈታ በይልሻለሁ። ሀይሚዬም ደግሞ ያው ልጅ ነው ልጅ እስከምትወልጂልኝ ድረስ ብሎሻል አይደለ? ልጁ ለጅለት አንቺ ያው ብዙም የውሻ ፍቅር ስለሌለሽ እንደተናገርሽ ከሆነ ያው የውሻ ፍቅር እንደሌለሽ ነውና በቃ ልጅ ብሏላ። ፍቅረኛ ነኝ ስትይ እስካሁን አታፍሪም? 2 አመት ድረስ ፍቅረኛ እኛ እስካሁን የለፋንበት የደከምንበት እስካሁንም ፍቅረኛሞች ብቻ መሆን የለበትም። እናንተ ህጋዊ ሆናችሁ በቃ የሆነ ነገር ቢመጣ ራሱ እኛም ወገባችን ሽንጣችን እስኪቆረጥ ድረስ ወሽመጣችን እስከሚቆረጥ ድረስ እንከራከርላችኋለን። አሁን ደግሞ ልንከራከርላችሁ ራሱ እናንተ እየከለከላችሁን ስለሆነ ፍቅሩን ወደ ህጋዊ አድርጉትና ከዛ በኋላ ደግሞ ውለዱ። ችግር የለውም እና ውሻ ከማሳደግ ይሻልሻል። አንቺ ውሻ ያመጣልሻል። ልጅ ከሚወልድልሽ ውሻ መሆን የለበትም። እኛም አንስማማምና ከአሁን በኋላ እኛ የምንጠብቀው ልጅ ነው። ያው ብዙዎቻችን ሀሳብና ጉጉት ነው ብዬ ነው ማስበው። ለማንኛውም ይሄንን አከል ካልኳችሁ ይበቃችኋልና በሌላ ቪዲዮ በአዲስ እስከመመጣ ድረስ እናንተም ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቷን ተጫኗት፣ አይከፈትበትም። ቻናሌ የሞተብኝ ነው እላችኋለሁ።